ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ትግራይ በጦርነቱ ከደረሰባት የኢኮኖሚ ውድመት እንዳትወጣ ለማድረግ ተሰርቷል ሲሉ ጀነራል ታደሰ ወረደ ትችት ሰነዘሩ። በፌደራል መንግስትና በህወሓት ኃይል በተፈረመው የፕሪቶሪያ ስምምነት መሰረት ጠቅላይ ሚኒስትር ዶክተር አብይ አህመድ ከ8 ወራት ገደማ በፊት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አድርገው የሾሟቸው ጀነራል ታደሰ ወረደ አወዛጋቢውን የምዕራብ ትግራይ አካባቢ ከአማራ ክልል የታጠቁ ኃይሎች ሙሉ በሙሉ ነፃ ከማድረግ ውጭ የሚታሰቡ አማራጮች ሁሉ መቆም አለባቸው በማለት አነጋጋሪ ሀሳብ ሰጥተዋል። ጀነራል ታደሰ የአካባቢውን የትግራይ ተፈናቃዮች ደህንነታቸው በተጠበቀ ሁኔታ ለመመለስና የትግራይን ህገ መንግስታዊነት ለማረጋገጥ ከፌደራል መንግስቱና ከአፍሪካ ህብረት ፓነል ጋር ወደፊት ሰፊ ውይይቶች ማድረግ እንደሚያስፈልግ የጥምቀት በዓል በተከበረበት በማይጨው ከተማ ላይ መናገራቸው የክልሉ ኮሚኒኬሽን ቢሮ ባሰራጨው መረጃ ጠቅሷል። ጀነራል ታደሰ ትግራይ በጦርነቱ ከደረሰባት የኢኮኖሚ ውድመት እንዳትወጣ ለማድረግ ተሰርቷል ያሉት ሴራ የትግራይን ህዝብ ህልውና አደጋ ላይ እንደጣለው በመግለጽም ክስ አሰምተዋል። ጀነራል ታደሰ ወረደ በምክትል ፕሬዝዳንትነት ሲመሩት የነበሩት በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ላይ ከህወሓት ኃይሎች ጋር በማሴር መፈንቅለ መንግስት ማድረጋቸው የሚታወስ ሲሆን የፖለቲካ ተንታኞች በአሁኑ ሰዓት በህወሓት ኃይሎች ከሻዕቢያ ጋር በመቀናጀት ወልቃይትን በኃይል ለመቆጣጠር ጦራቸው በሚያስጠጉበት በዚህ ሰዓት ይህንን የክልሉ ጊዜያዊ አስተዳደር መሪ የጀነራል ታደሰ ወረደ ሀሳብ መሰማቱ በሻዕቢያ ትዕዛዝ የተላለፈው የህወሓት ጦርነት እንቅስቃሴ አይቀሬነቱ ላይ አጠራጣሪ አይደለም ብለዋል። ትክክለኛ ምላሽ ለግብጽና ትክክለኛ ለድርድር መቅረብ ያለባቸው ነጥቦች፣ የግብጽ 4 አደገኛ ጥያቄዎችና የኢትዮጵያ ዲፕሎማሲያዊ ምላሽ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ካይሮ የቆየው የብቸኛ ተጠቃሚነት ህልሟን ለማሳካት 4 ከባድና የኢትዮጵያን ሉዓላዊነት የሚጋፉ ቅድመ ሁኔታዎችን ለጠረጴዛው ይዛ ቀርባለች። እነዚህ ጥያቄዎች ኢትዮጵያን ዳግም ወደ ቅኝ ግዛት ትረካ ለመመለስ የታለሙ ቢሆንም የመቻል ስልታዊ ትንታኔ የሚከተለውን የመልሶ ማጥቃት አጀንዳ ያቀርባል። የግብጽ 4 የጠረጴዛ መርዝ ጥያቄዎችና መሆን የሚገባቸው የኢትዮጵያ የመከላከያ ሐሳቦች። አንደኛ፣ የካሳ ጥያቄ። ኢትዮጵያ ለደረሰብኝ ጉዳት የገንዘብ ካሳ ትክፈለኝ ብላለች ግብጽ። የመከላከያ ሐሳብ፣ ካሳ መጠየቅ ያለባት ኢትዮጵያ ናት። ለዘመናት አባይን ያላንዳች ክፍያ በብቸኝነት በመጠቀሟ ግብጽ ላፈራችው ግዙፍ ኢኮኖሚ ለኢትዮጵያ የታሪካዊ ዕዳ ክፍያ ሂስቶሪካል ዴፕት ልትከፍል ይገባል። በተጨማሪም ኢትዮጵያ ወንዙ እንዳይደርቅ ለምታደርገው የአፈርና አካባቢ ጥበቃ ስራ ግብጽ የአረንጓዴ ግብር ግሪን ታክስ እንድትከፍልም እንጠይቃለን። ሁለተኛ፣ የነፃ ኃይል ጥያቄ። ኢትዮጵያ ለግብጽ በነፃ የኤሌክትሪክ ኃይል እንድታቀርብ የሚል ሐሳብ ይዛ ቀርባለች። የመከላከያ ሐሳብ፣ በዲፕሎማሲ ዓለም ነፃ የሚባል ነገር የለም። የኢትዮጵያ ሕዝብ ላብና እንባ የፈሰሰበት ኃይል ለሽያጭ እንጂ ለስጦታ የቀረበ አይደለም። ግብጽ የውሃ ዋስትናዋን የምታረጋግጠው እንደ ዮርዳኖስ በንግድ ስምምነት እንጂ በልመና መሆን የለበትም። ሶስተኛ፣ የግንባታ እገዳ። ኢትዮጵያ ዳግም በአባይ ላይ ተጨማሪ ግድቦችን እንዳትገነባ ብላለች ግብጽ። የመከላከያ ሐሳብ፣ ይህ ቀጥተኛ የሉዓላዊነት ጥሰት ነው። ኢትዮጵያ የራሷን የተፈጥሮ ሀብት ለልማት የመጠቀም መብቷ በማንም ፈቃድ ላይ አይመሰረትም። ግብጽ በረሃ ላይ እንደ ቶሽካ ያሉ ፕሮጀክቶችን ስታከናውን ኢትዮጵያን አልጠየቀችምና የኢትዮጵያ የልማት መብት ለድርድር አይቀርብም። አራተኛ፣ የጋራ አስተዳደር። ግብጽ ግድቡን በጋራ የማስተዳደር ጆይንት ማኔጅመንት ስልጣን ይኑራት የሚል ሐሳብም አንስታለች። የመከላከያ ሐሳብ፣ ግድቡ የኢትዮጵያ ንብረት ነው። አስተዳደሩም በኢትዮጵያ ባለሙያዎች ብቻ የሚመራ ይሆናል። ትብብር ካስፈለገ በ6 ሀገራት በጸደቀው የሲኤፍኤ ማለትም የትብብር ማዕቀፍ ስምምነት ህጋዊ መንገድ ብቻ እንጂ ግብጽ በኢትዮጵያ ግዛት ላይ የቪቶ ስልጣን ሊኖራት አይችልም። መቻል ለኢትዮጵያ የድርድር ቀይ መስመሮች ማለትም ፕሪኮንዲሽንስ ይላል። ኢትዮጵያ የትራምፕን የሽምግልና ጥሪ የምትቀበለው የሚከተሉት ነጥቦች በድርድር ጠረጴዛው ላይ እንዲቀመጡ ሲስማሙ ብቻ መሆንም አለበት። አንደኛ፣ የትብብር ማዕቀፍ ስምምነት ማለትም ሲኤፍኤ የበላይነት። ድርድሩ በግለሰቦች ፍላጎት ሳይሆን በናይል ትብብር ማዕቀፍ ስምምነት ወይም ሲኤፍኤ ህጋዊ መሰረት ላይ ብቻ እንዲቆም ማድረግ።
ሁለተኛ የአገልግሎት ክፍያ ሰርቪስ ፊ ግድቡ ለታችኛው ተፋሰስ የሚሰጠው የጎርፍና የደለል መከላከያ አገልግሎት በገንዘብ ተመን ወጥቶለት ክፍያ እንዲፈጸምበት መጠየቅ። ሶስተኛ የቶሽካ ተጠያቂነት ግብጽ ከናይል ተፋሰስ ውጭ ውሃ የምታባክንበት የቶሽካ ፕሮጀክት ምክንያታዊ ያልሆነ አጠቃቀም ተብሎ እንዲገመገምም ማድረግ። አራተኛ የአስዋን የትነት ኪሳራ በአስዋን ግድብ ከ1.5 ሚሊዮን ብር በላይ የሚያወጣ የመጠቀሚያ ጊዜ ያለፈባቸው የምግብና መድኃኒት ምርት ተወገደ። የአዲስ አበባ ምግብ መድኃኒት ባለስልጣን የአራዳ ቅርንጫፍ ጽህፈት ቤት ከማዕከል እስከ ቅርንጫፍ በአሰራሮች በሚስተዋሉ ችግሮች ላይ የቁጥጥርና የክትትል ስራ አከናውኗል። በዚህም በበጀት ዓመቱ ባለፉት 6 ወራት ለ58 ጤና ተቋማት፣ ለ32 መድኃኒት ቤቶች፣ ለ497 የምግብ ተቋማት እንዲሁም 117 ጤና ነክ ተቋማት የቁጥጥር ስራ አከናውኗል። እንዲሁም ለ111 ጤና ተቋማት 57 መድኃኒት ቤት 537 የምግብ ተቋማትና 133 ጤና ነክ ተቋማት ብቃት ማረጋገጥ ስራም ሰርቷል። በዚህም ከ1 ሚሊዮን 541 ሺህ ብር በላይ የሚያወጣ የተበላሸና የመጠቀሚያ ጊዜ ያለፈባቸው የምግብና መድኃኒት ጤና ነክ ምርቶች ማስወገዱን የባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው ተናግረዋል። በቀጣይ በምግብ ተቋማት፣ ግሮሰሪዎች፣ እንጀራና ልኳንዳ ቤቶች በመፈተሽ የተጠናከረ ስራዎች ይቀጥላሉ ተብሏል። ህብረተሰቡ በግብይት ወቅት የሚከሰቱ ህገወጥ አሰራሮች ሲመለከት በተቋሙ ነፃ የስልክ መስመር 8864 በመደወል እንዲሁም በአቅራቢያው ለሚገኝ ደንብ ማስከበር ጥቆማ ሊሰጥ ይገባል ሲሉ አቶ እስጢፋኖስ ጌታቸው ጨምረው ተናግረዋል። መረጃው የብስራት ሬዲዮ ነው። የሞሮኮ ንጉስ የጋዛ የሰላም ቦርድን ለመቀላቀል የትራምፕን ጥሪ ተቀበሉ። የሞሮኮ ንጉስ መሐመድ ስድስተኛ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲስ የተመሰረተውን የጋዛ የሰላም ቦርድ እንዲቀላቀሉ የቀረበላቸውን ግብዣ መቀበላቸውን ሰሜን አፍሪካዊቷ ሀገር ሞሮኮ አስታውቃለች። የሀገሪቱ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ንጉሱ የቦርድ መስራች አባል ለመሆን መስማማታቸውን ትራምፕ በመካከለኛው ምስራቅ ለሚያደርጉት የሰላም ጥረት ድጋፍ ለማሳየት እንደ አንድ ተነሳሽነት እንደሚታይም አስታውቀዋል። ሚኒስቴሩ ቦርዱ የረጅም ጊዜ መረጋጋትንና የወደፊት ትውልዶችን ብልጽግናን ለማጎልበት ቁርጠኛ የሆኑ የተወሰኑ ታዋቂ ዓለም አቀፍ መሪዎችን እንደሚያካትትም ገልጿል። ግብዣው ንጉስ መሐመድ ስድስተኛ በሰላም ጉዳዮች ላይ ቁልፍ ዓለም አቀፍ ተዋናያን በመሆናቸው ያላቸው አቋምና ከአሜሪካ አስተዳደር እንዲሁም ከሰፊው ዓለም አቀፉ ማህበረሰብ ጋር ያላቸው እምነት እውቅና መስጠቱን ገልጸዋል። ሞሮኮ የቦርዱን መስራት ቻርተር ለማጽደቅ እንደምትንቀሳቀስ መግለጫው የገለጸ ሲሆን በ1967 የምስራቅ ኢየሩሳሌም ዋና ከተማ የሆነችው የፍልስጤም ድንበሮች ነፃ የሆነች የፍልስጤም መንግስት መመስረትን ጨምሮ በመካከለኛው ምስራቅ ፍትሃዊ ሁሉን አቀፍና ዘላቂ ሰላም ለማምጣት ራባት ያላትን ቁርጠኝነትም አረጋግጧል። እንደ ሚኒስቴሩ ገለጻ የሞሮኮው ንጉስ ትራምፕ በቀጠናው ያለውን ሰላም ለማራመድ ያላቸውን ቁርጠኝነት በደስታ ተቀብለዋል። የቀድሞ የቅኝ ግዛት ይዞታዎች ጉዳይ አሁን ላይ ይበልጥ አሳሳቢ የሆነ መጥቷል ስትል ሩሲያ አስጠነቀቀች። ፈረንሳይ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔዎችን በመቃወም የማዮት ደሴት እንደያዘች ቀጥላለች። ይህች ደሴት በሁሉም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔዎች መሰረት የኮሞሮስ ደሴቶች አካል ነው ሲሉ የሩሲያ የውጭ ጉዳይ ሚኒስትር ገልጸዋል። ብሪታንያም በተመሳሳይ በርካታ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔዎችን በመጣስ የማልቪናስ ደሴቶችን እንደያዘች መቀጠሏንም አስታውሰዋል። አክሎም ሌሎች ብዙ ምሳሌዎች አሉ። ለምሳሌ የፈረንሳይ ፖሊኔዥያ፣ ኒው ካሌዶኒያ እና የኤፓሮስ ደሴቶችን ጠቅሰዋል። በተመሳሳይ ግሪንላንድ የዴንማርክ ተፈጥሯዊ አካል ሳትሆን በቅኝ ግዛት ወረራ የተያዘች ናት ሲሉም ላቭሮቭ ተናግረዋል። እንደ ሩሲያ የውጭ ጉዳይ ሚኒስትር ገለጻ እንደ አውሮፓውያን አቆጣጠር በ2014 የሩሲያ አካል የሆነችው ክሬሚያ ለሩሲያ ደህንነት ግሪንላንድ ለአሜሪካ ካላት ያነሰ ጠቀሜታ የላትም። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ